አንድ ሀቅ አወቅኩኝ ከውስጥ የተማርኩት ማለት ነው። ነገና ትናንትና የሚባል የለም። ህይወት የሚቀየረው በምርጫ ነው። በእንግሊሽ ምን ይሉታል መሰለህ? ኳንተም ሊፒንግ ይሉታል። አሁን ልብ ብላችሁ እንድትሰሙኝ ይፈልጋለሁ። ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም። ሁሌም አሁን ነው። የመረጥነው እንሆናለን አሁን right now። አሁን ለምሳሌ ገንዘብ ከፈለክ፣ ሰውነትክ እንዲያምርብህ ከፈለክ፣ ስኬት ከፈለክ፣ ስኬቱን ማሯሯጥ፣ ገንዘቡን ማሯሯጥ ድካም ብቻ ነው ትርፉ። አሁን ምን አደረኩኝ እኔ ዛኔ በጣም በብዙ ችግር ውስጥ እያለፍኩኝ ነበር። ኦኬ አሁን ሆምለስ እየወጣው ነው፣ እየተጨናነኩኝ ነው፣ ሰውነቴ እየተበላሸ ነው፣ ጸጉሬ በጣም በቃ ጭብርብር ብሏል ምናምን and I don't like it. Okay so what? አሁን ምንድን ነው የሚመጣው? እመርጣለሁ you know። አሁን ስናገረው ቀላል ይመስል ይችላል፣ ግን በስንት ስቃይ ነው የሐሳብ ይመጣልኝ። ገባህ? በቃ ለፍቼ ሞክሬ በዚህ ታዲያ ምንድነው ፕሮሰሱ? ግን እንዴት ነበር? በጣም ያስጠላ። በቃ like so painful። ገባህ? because እለፋለሁ እኮ በቃ እሞክራለሁ፣ ግን አይሰራልኝም ምንም ነገር። ገባህ? ምንም አይሰራልኝም። በቃ ገንዘብ በቃ ለማምጣት እሞክራለሁ፣ ያመልጠኛል ገንዘብ። በቃ like ከኔ እንደሚሮጥ ነው የሚሰማኝ። ከዛ ግን እቺ ኳንተም ሊፕ ያልኩት ነገና ትናንትና የሚባል ነገር የለም ያልኩ ሁሉም በምርጫ ነው። ኦኬ ስትመርጥ ምንድነው የሚያጋጥምህ መሰለክ? ወደ ሌላ ዓለም ነው የምትሄደው። ኦኬ ብዙ ዓለሞች አለ ይላል ኳንተም ሊፕ ማለት። አሁን አንተ አብርሃም አለ፣ ከዚህ አንድ ረዳት አብርሃም አለ፣ ጽዳት አብርሃም አለ፣ ሪል ስቴት ካምፓኒ ያለው አብርሃም አለ፣ ፖድካስተር፣ የተለያዩ አብርሃሞች አሉ። ወደዛ አብርሃም ለመሻገር መልፋት መጣረብ ሳይሆን የሚገባ አንዴ መምረጥ፣ ከዛ ወደፊት መሄድ ነው። ገባህ አይደለ? ሶ አዶናይን መረጥኩት። አዶናይ ስታይሉ ምን ይመስላል? አነጋገሩ ምን ይመስላል? ኮንፊደንሱ ምን ይመስላል? ከካሜራ ሲቀርብ ስንት ሰዎች ይመለከቱታል? ዲዛይን አደረኩት፣ ሙሉ ጻፍኩት፣ መጽሐፌ ላይ ነው መልክ ሲሪየስ ሆኜ። ከዛ በኋላ ኦኬ መርጫለሁ። ላይክ የህይወትህን ታሪክ ነው የምትፈልገውን ስክሪፕት ነው የጻፍከው ማለት ነው። ስክሪፕት ጻፍ እንደ ሙቪ ዳይሬክተር። ሁላችንም የህይወታችን ዳይሬክተር ነው ባይዘው። ያ ሶ መጀመሪያ የወሰድከው አክሽን ሳን ነበር? መጀመሪያ የወሰድኩት አክሽን እንደዚህኛው አዶናይ አክት ማድረግ it's like አክት አዚፍ ማለት ነው። በቃ አዶናይ ኦኬ 1 ሚሊዮን ሰዎች ይከተሉታል አሁን በስነ ስርዓት። በቃ ማት ቢዝነስ ክላይንቶች አሉት፣ ማት ብር የሚከፍሉት በዶላሮች። how do I act like that? እንዴት ነው የምናገረው? በኩራት እንደዛ። ገባህ? ለካስ ያስተዋልኩት ነገር ምንድነው? ያ የምመኘው አዶናይ ያ ያወጣሁት ስክሪፕት መከተል ያስፈራኝ ምክንያት is because ህዝብ ለማስደሰት ሞክር ነበር፣ ሰዎች ለማስደሰት፣ የድሮ ጓደኞቼን ለማስደሰት። ኦኬ በቀየር እንደዚህ ቢሉኝስ፣ እንደዛ ቢሉኝስ፣ አንቺ ተቀየርሽ እኮ፣ አንተ እንደዚህ ሆንክ እኮ፣ ምንድነው እንደዚህ ያደረገ? ኧረ በስመ አብ። እነዚህ ቃላቶች የሚያስፈሩኝ ቃላቶች ነበሩ። ገባህ? I said you know what ገደሊቁ እነሱ ገደሊቁ እኔ በማንነቴ መኖር በሚገባኝ ህይወት የማይቀበሉኝ ሰዎች ካሉ ገደሊቁ I don't care and then በሙሉ bravery በድፍረት ማለት ነው ስቴፕ አደረኩኝ ወደ አዲስ ማንነቴ። እንደ አዲሱ ማንነቴ መናገር ጀመርኩኝ፣ መስበክ ጀመርኩኝ፣ ስለ ኮንፊደንስ ማስተማር፣ ስለ ራሴ ማስተማር፣ ራሴን ከፍ ማድረግ፣ ራሴን ማድነቅ። ከዛ በጣም ብዙ ጠላቶች መምጣት ጀመሩ፣ በጣም ብዙ ሄተሮች which is አንተ እኮ ለማኝ እኮ ነህ፣ አንተ እኮ በረንዳ ያወጣ ሰው እኮ ነህ፣ አንተ እኮ መቼ እኮ እነዚህ ቃላቶች ማለት ነው እኔን በቃ ዲተሪት ለማድረግ which is ለማውደቅ የሚጠቀሙት ቃላቶች ሆኑ። ከዛም ልብ ብዬ ያስተዋልኩት ነገር ምን እንደሆነ ታውቃለህ? ሁላችንም የየራሳችን ሰዎች አሉ የሚቆጣጠሩን፣ ምን መሆን እንዳለብን፣ ማን መሆን እንዳለብን which is ከአዲሱ የህይወት የምንፈልገው ስክሪፕት የሚያስወጡን ማለት ነው። ገባህ? እነዚህን ሰዎች ፈርተን ነው ህይወታችን የማይቀየረው። የኔ ደግሞ እነዚህ ሰዎች ኦሬዲ ከወጥቻለሁ ከነዚህ ጓደኞች መክሮኒን ሊያቆሙኝ የሚሞክሩ የኔ ሰዎች ማን ሆኑ? ሀገር ሙሉ ሆነ አሁን። ገባህ? ኮሜንት ላይ ገብቶ ማን መሆን እንዳለብኝ፣ ምን እንደሚገባ፣ አንተ እኮ እንደዚህ ከሆነ እንደዛ ከሆነ። ገባህ? and then I was like okay I understand now። ለካስ ወደ ሙሉ ማንነትህ ስቴፕ ስታደርግ የድሮ ማንነትህ ይፈራል በጣም። ገባህ? አሁን አንተ የነገው የትናንትናው አብርሃም መሞት ያስፈራዋል because ወደ ሌላ አብርሃም ከተሻገርክ እሱ ይሞታል። ገባህ? አሁን ያለው አብርሃም ከትናንትናው አብርሃም አንድ አይደለም። ገባህ? ከትናንትናው አብርሃም አንድ እንደሆንክ የሚያሳምንክ የትናንትናው አብርሃም ነው። መሞት አይፈልግም፣ የራሱ ህይወት አለው። ከዛ አንተ አብርሃም የነገ አብርሃምን ለመስራት ሞክረህ ወደሱ ስትሻገር የትናንትናው አብርሃም ምንድን ነው የሚያደርገው መሰለኝ? ዓለምህ ላይ አንተን የሚያወዳድቁ ሰዎች ያመጣብሃል because your thought create your reality ነው የሚለው። የምትፈራውን ፍርሃት ተጠቅሞ ማለት ነው እነዛ ሰዎች ብቅ ያረግብሻል፣ ኮሜንት ላይ ይመጡልሃል፣ ይሰድቡሃል ምናምን ሊመልሱ እኮ ነው ወደሱ because ይሞታል፣ ሊሞት ቀርበዋል። ገባህ? ስድቡ አትችለውም አንተ። ከዛ ስቃይ ይበዛብሃል። ኧረ በስመ አብ ወልድ ቅዱስ። ስቃዩ እየተሰማ ያለው እሱ ነው፣ አንተ አይደለም። ገባህ? ከዛ ምን ትሆናለህ አንተ? ኧረ ይቅርብኝ ብለህ ትሸሻለህ ወደሱ። ኦኬና ወደኔ ይኸው አሁን ለምን በቃ ሙቪ ቁጭ ብለህ በቃ ተደብቀህ ኑር ይላል። እኔ ግን ያደረኩት ምንድነው
ተሻገርኩኝ። እየተሰቃየውም እያለ እየሰደቡኝም እያለ በድፍረት አሁን እዚህ ላይ ይገኛል። የሆነ ጊዜ ላይ ትዝ ይለኛል ወደ ሶሻል ሚዲያ ስመጣ መጀመሪያ ላይ በጣም ይከብደኝ የነበረው የሰዎች አስተያየት ነበር እና መጀመሪያ አካባቢ እንዲያውም በጥሩ መልኩ ነበር ሰዎች ተቀብለውኝ የነበሩትና የሆነ ሞመንት ላይ ባላሰብኩትኝ ሁኔታ በጣም ብዙ ስድቦችን ማስተናገድ ጀመርኩኝ። በጣም ብዙ እና የዛ ሰዓት ማቆሙን ላፈለኩኝ። በቃ ቢቀርብኝስ ማለት ለምንድን ነው ሰዎች እንዲሰድቡኝ የማደርገው? ራሴ እኔ ነኝ እዛ ላይ የወጣሁት እንጂ እነሱ አይደሉም የመጡት። እኔ ነኝ ስልካቸው ላይ የሄድኩትኝ፣ እኔ ነኝ እንትን ያደረኩትኝና ብትወስ ምናምን ብዬ የወሰንኩበትኝ መወሰን ሳይሆን ወደ ውሳኔ የቀረብኩበትኝ ታይም ነበርና እንድመለስ ያደረገኝ ያስኩትኝ አላማ ነበር። አሁን እንደዚህ አይነት ነገሮች ሲያጋጥሙ በምን አይነት ሜትድ ነው የምትመለሰው? ምን ያጋጥመኛል መሰለክ፣ እኔ የሆነ ጊዜ ላይ የድሮ ማንነቴ ሹክሹክ ይለኝ ነበረ። በቃ ለምን ቲክቶክን አትሸጠውም? እንደውም አንድ ቀን አስታውሳለሁ ቲክቶክ ለመሸጥ ቪዲዮ ፖስት ብዬ ነበር። ቲክቶክ የምትፈልጉ ከሆነ መግዛት የምትፈልጉ